ገና መጀመሪያ የገለሊ ልተር ነው ሲባል አድብተው ለዚህቹ ጥቅም ሲሉ ማግባት የማይፈልጉት ሁሉ ኒካህ አልሰርሽ ይላታል ማለት ነው። ስለዚህ የሸሪዓው ህግ ዝምድናው እንደተጠበቀ ሆኖ ግን ለመጨባበጥ መሳሳብ ምናምን የለባቸውም ነው። ሶላቱን ብቻ መስገድ አይደለም አላህ ያዘዘው፣ እኔ በመደብኩት ሰዓት ስገዱ ነው ያለው። በሸሪዓ የወንድም ሚስት አጅነቢ ናት። ማንም ሰው እንደ ማንኛውም ውጭ አጅነቢ መጠንቀቅ አለበት። አሁን እንግዲህ እሷ በውሸት የቲም አሳዳጊ ነኝ ብላ ነው የተቀጠረችው ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، ودنا تكبراتشو يا أفريكا تلفزيون تملكاتو تشاتشين سنيو ألات كودو الشيخاتشين غار كالشيخ سعيد أحمد غار بمهون የናንተን ጥያቄዎች የምንመልስበት የአልፈታዋ ፕሮግራማችን ነው። ዛሬም በሰዓታችን ከሼኻችን ጋር ተገኝተናል። እንደተለመደው ስክሪን ላይ ባለው ስልክ ቁጥር በመደወል እንደዚሁም ደግሞ የቴሌግራም ዩዘር ኔም አድራሻ በመጠቀም ጥያቄዎቻችሁን ማድረስ ትችላላችሁ። በቀደም ተከተላቸው በተቻለ መጠን ምላሽ ወደ እናንተ የምናደርስ ይሆናል ኢንሻአላህ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሼኽና አህለ ወሰህለን መርሐባ ኢንሻአላህ። ዛሬ በሜሴጅ ከተላኩ ጥያቄዎች ነው ብዛት የሚጠየቁት፣ ግን ያው መስመር ላይ ጥያቄ አለ እናስተናግድ መጀመሪያ ኢንሻአላህ። ሄሎ መርሐባ። እሺ ይቻላል አጠይቂ። እሺ ከባለቤቴ ጋር ተጋብተን ነው ማለት ነው። እሺ ከዛ በሆነ ጊዜ ላይ ስናወራ እያወራን እያለ በቀደም ቢሆን እኮ ፍች ነው እያወራን እያለ ከዛ አቦ ፈትሻለሁ ብሎ አለኝ እሱ። ሰማህ? አዎ ይሰማል በደንብ። ከዛ በኋላ ይህን ነገር ረስተነው መኖር ጀመረ። እሺ ረስታችሁት መኖር ጀመራችሁ? ከዛ እንደገና ከተወሰነ ዓመታት በኋላ ለተዛሪና ልጅ ነበርኩ ብዬ ስለው አረን ያላስታውሱም ጭራሽ ማለት ምን ያላስታውሱም ጭራሽ ብሎ አለ። እና ይሄ እንዴት ይታያል? አንቺ ግን እርግጠኛ ነበርሽ? አንቺ እርግጠኛ ነበርሽ? አዎ እርግጠኛ ነኝ። ግን እሱ ግን ጭራሽ አላልኩም ጭራሽ አላስታውስም አለ። ዘመለስኩሽም አላለም? ረጃዕቱም አላለም? አላለም። አዎ ዝም ብለን ኖረን። አይዋ አንድ ልጅ ወልደናል። አይዋ እሺ እሺ። ወዲያውኑ አንቺ ማስታወስ ነበረብሽ። አንቺ ማስታወስ ነበረብሽ እያሉ ነው ሼክ የተቋረጠው። ከርመሽ አስታወስ። ከመቆየት መጀመሪያውኑ ለምን አላስታወሽውም? እንዲህ ብለሃል ብለሽ ነው። መጀመሪያውኑ እንደዚህ እንዳለ ማስታወስ ነበረብሽ። ያው ካላስታወሽ እና ከረሳሽው ዝም ብሎ ያው መገናኘቱ ራሱ ያጸድቀዋል ረጃውን። መልሽ እሺ መርሐባ። እሺ የመጀመሪያ ፍች ነው ግን ተዛ በፊት አልፈታሽም? በጭራሽ የለም። ይሄንን እኮ ማለት ነው እንዲሁ ስናወራ እንደዛ ነው። ይኸውልሽ በመሰረቱ ቀልድ የለም በኒካህ በፍች በረጃ። ቀልድ ለቀልድም ቢሆን ይወድቃል የሚል ሐዲስ መጥቷል። ግን እሱ በቀልድም ሆነ በምን ተተናገረ ወዲያውኑ ከመንተንታል ግንኙነት ካደረጋቸው እንደሚመለስ ነውና ለወደፊት እንዲህ አይነት ቀልድ እንዳይቀልድ አስጠንቅቂው። ስልኩ አልተቋርጧል፣ ግን ይሄ መልእክቱ ይደርሳል ኢንሻአላህ። ቅድም ለናነሳ የነበረው ጥያቄ አንድ ሰው ሚስቱ ሳትሞት እህቷን ማግባት ይችላል ወይ ይላል። የመጀመሪያዋን ፈቷ እዳዋን ጨርሳለች ማለት ነው።
አይዋ እንደዛ ከሆነ የመጀመሪያይቱን ሚስቱን ፈቷት እዲዋን ጨርሳ ከሆነ እና በማህበራዊ ጉዳይ ችግር የማያመጣባቸው ከሆነ እነሱም እችኛዋን ብትፈታም እችኛዋን ስጥ ብለው በተሰብ ተስማምተው ከሆነ ይቻላል ማለት ነው። ስትሞት ያው በውርስ እንደሚመጣ ያለችም የመጀመሪያዋ እዲዋን ከጨረሰች ማግባት ይቻላል ማለት ነው። ጀምዕ ነው የማይቻለው፣ በአንድ ኒካህ ሁለቱንም መያዝ አይቻልም። ዋን ተጅመዑ በይነ አልኡኽተይን ብሏልና አንዷ ከተፈታይና እዲዋ ካለቀ በኋላ ግን ተተስማሙ መመለስ ይቻላል፣ ይችኛዋን መተካት ይቻላል ማለት ነው። አይዋ ጀሚል ኢንሻአላህ መስመር ላይ ጥያቄ አለ። ሄሎ ሄሎ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንትን የክርስቲያን ስጋ መብላት ሐራም ይሻላል ነው? አይዋ ሼክ ምላሽ ይሰጡ ይሆናል፣ ግን በተደጋጋሚ ምላሽ ተሰጥቷል። ዩቲዩብም ላይ ፌስቡክም ላይ አፍሪካ ቲቪ ላይ አለ። እዛም ላይ በሰፊው መከታተል ትችላለህ ብዬ ነው አለ። ሰርች ብታረግ በዚሁ የሼክ ፈትዋ ራሱ አለ። ጀሚል ኢንሻአላህ። ሌላው ጥያቄያችን ምንድነው ሼክ? መንገድ ላይ 100 ብር 200 ብር ወድቆ ባገኝ ምን ማድረግ አለብኝ? ምን ማድረግ እችላለሁ ይላል። ያው ወድቆ የተገኘ ገንዘብ በመሰረቱ ለመመለስ የሚችለውን አድርጌ ለባለቤቱ አደርሳለሁኝ ብሎ የማይተማመን ሰው ማንሳት የለበትም። አደርሳለሁኝ እስከቻልኩ ድረስ። ምክንያቱም ሌባ ሰው ካገኘ ብሎ ይወስደዋል። እኔ ግን ለባለቤቱ ለማድረስ ሞክራለሁኝ በሚል ተስፋ ከሆነ ያንሳውና ያን የገንዘቡን መጠን ይወቅ። ከዛ በኋላ ቀኑን ያገኘበትን ቀን ጠቅሶ ወሩንም እንደዛው በዚህ ቀን በእንዲህ አይነት ጊዜ እንዲህ አይነት አካባቢ የተወሰነ ፍራንክ ስሙ ቁጥሩን ሳይገልጥ ማለት ነው ተገኝቷልና የፍራንኩን መጠን ነግሮ ምልክቱን መውሰድ ይችላል ባለቤቱ ብሎ ስልክ ቁጥር ታስቀምጥለታለህ። ያችን ብጣሽ ወረቀት ፊት ለፊት እዛው ጠፋበት አካባቢ ላይ ወይ ግድግዳ ላይ ወይ እንትን ላይ ተለጥፋታለህ የምትታይ ቦታ ላይ ማለት ነው። ያ የተወሰነ ጊዜ ቆይታ ያቺ ነገር የማይመጣ ከሆነ ያው አንተው ነው እንግዲህ ራስህ ምስኪን ከሆንክ ለራስህ የምታደርገው ትችላለህ፣ ወይም ደግሞ ለተቸገረ ሰው ሰጠው ትችላለህ ማለት ነው እንጂ ሙከራ ሳታረግ ዝም ብለህ አግኝቻለሁ የቀናው ወጣት እንደሚባለው መውሰድ አይቻልም የሰውን ገንዘብ ማለት ነው። ጀሚል መስመር ላይ ጥያቄ አለ ሌላ። ሄሎ ሄሎ መርሐባ አህለን መጠየቅ ትችላለህ። እሺ እሺ ይሰማል ይሰማል። በቃል ፈትቻለሁ አለ። ኦኬ ለማን ነው የነገረው? ለስትየዋ ለሷ ነው ፈትቻለሁ ያላት። እሺ እሺ ከዛስ ቀጥላ እሺ ኦኬ እንደ ሁለት ይቆጠራል የሚል ጽሁፍ ያለው ወረቀት አጽፎ ላከላት አይደለም። ወረቀቱን ጻፈላት። ያ የፈታበት ቀንና የተጻፈበት ይለያያል። በዛ በፈታበት ቀን ነው ስም ነው የጻፈላት። እሺ ያው ፈትቼሻለሁ የሚለውን ቃል መጀመሪያ በቃል ነግሯታል። ችግር የለውም። ዋናው ነገር ያ ወትሮ ፍቹን
የፈታውን ማጽደቅ ነው አሁን እሱ ያደረገው አይደል? ሁለተኛ ደግሞ ያለውኝ ካለ እሱ ነው መወሰን የሚችለው። ግን ያ በቃል የነገርከኝን ነገር አዳምጥ፣ በቃል የነገርከኝን ነገር ማረጋገጫ ስጠኝ ካለ የወትሮውን ፍች ነው የሚነግራት ማለት ነው። ያው መፍታቱን አረጋገጠላት። ስለዚህ የሚወስነው እሱ ነው። ይሄ መጠየቀች መሰረት የመጀመሪያውን ፍችን ነው የጻፍኩት ካለ ያው የመጀመሪያው ብቻ ነው ማለት ነው። ጨምሬ አሁን ፈትቻለሁኝ ካለ ደግሞ ያው ተጨማሪ ሊሆን ይችላል ማለት ነው። እሺ ገባህ? ተረዳህ? የዛኛው ማረጋገጫ ነው። ችግር የለውም። ዋናው ሲጽፍ ወቀደም ሲል የፈታሁትን ፍች በጽሁፍ አስፍሬያለሁኝ ብሎ ለማለት ከሆነ አንዲ ነው የምልህ። አይ አሁንም ደግሜ ጨምሬበታለሁ ካለ ደግሞ እንዳለው ሊጨምር ይችላል። መርሐባ። በወሊድ መከላከያ ምክንያት የሀይድ ደምና የበሽታ ደም መሆኑን ማወቅ ከበደኝ፣ እንዴት ላድርግ? የበሽታ ደም ከሆነስ እንዴት ነው ትጥበቱና መስገድ ያለብኝ እንዴት ነው ያለች። መጀመሪያ በወሊድ መድኃኒት ምክንያት የሚቃወሰው በጣም አስቸጋሪ ነው። ምክንያቱም ተፈጥሮ እየተጋጨ ነው። ያ ሀይድ የሚባለው ምንም ጣልቃ ሳይገባ እንዲህ ሰው ሙስቲሃዷ የሚባለው ራሱ የሚቃወስ ነው። ይህ ግን ሰዎች ጣልቃ ሲገቡ የሆነ ነገር ሲያደርጉ በዛ ምክንያት ይደበላለቃል ማለት ነው። መልሱ አስቸጋሪ ይሆናል። እንደዚህ በሚሆንበት ጊዜ ያ ዝም ብሎ በተፈጥሮ ቢሆን ኑሮ የመጀመሪያ የሀይዱ ቀኑን ታውቀዋለች፣ በመቼ እንደሚመጣ ምን ያህል እንደሚቆይ። በዛ ያ የታወቀው ቀኑ ታለቀ በኋላ እንደገና ቀጥሎ ከሄደ ወይም ደግሞ አንድ ቀን ተሁለት ቀን በኋላ ተመልሶ ከሄደ ያኔ ዋናው አልቋል፣ ተረጋግጧል። ሐዲሱ ሌላ ተጨማሪ ስለሆነ መልኩም ይቀየራል፣ አወራረዱም ስሜቱም ሁሉም ነገር ይቀየራል። ያ ሲሆን ችግር የለውም። ወትሮ በልማዲሽ ሀይድ የሚቆየውን ያህል ተጨረሽ በኋላ ከዛ በኋላ ያው መቆጣጠር ያርገች ትስግጃለች ነበር መልስ የሚሆነው ማለት ነው። አሁን ግን ሰዎች በገዛ እጃቸው ያው መድኃኒት እየተጠቀሙ እንዲቃወስ ያደርጋሉ ማለት ነው። ያኔ ይደበላለቃል። የሀይዱ ከየት እስከ የት ነው፣ የበሽታው ደም እስከ የት እስከ የት ነው የሚለው ያስቸግራል ማለት ነው። ስለዚህ መጀመሪያ ያ መድኃኒት የምትገዥበት ቦታ ሄደሽ አማክሪ። መድኃኒቱ አልተስማማኝም፣ ደም እያቃወሰብኝ ነው፣ የተሻለ አማራጭ አላቸው። አንድ አይነት መድኃኒት መጀመሪያ እንዳገኙ ነው የሚሰጡ ዝም ብለው። ካልተስማማሽ መልሰሽ መቀየር ትችላለሽ ይላሉ። ስለዚህ ያንን ለጤንነትሽም ጥሩ አይሆንም። እንደዚህ ቀውስ የሚያመጣ ከሆነ በጤንነት ላይ ተጽዕኖ ስለሚያደርግ ሄደሽ ሌላ መድኃኒት የተሻለ ቀይሩልኝ አስቸግሮኛል ብለሽ መጠየቅ አለብሽ ለማስተካከል ማለት ነው። አሁን ግን አንቺ ግምትሽን ወስደሽ ይህን ያህል ቀን ያው በሀይድ የቆያል ወትሮውንም፣ አሁን ከዚህ በላይ በተጨማሪ ከዚህ በላይ ያለው ትርፍ ነው በምትይው ራስሽ መቆጣጠሪያ እያደረግሽ በየወቅቱ ውዶችን እያደሽ በእያንዳንዱ ሶላት መስገድ ትችላለሽ ለጊዜው ማለት ነው። ይሄ ግን አስተማማኝ አይደለም፣ ለምናልባት ነው። አስተማማኙ መጀመሪያውኑ አንቺ የማይስማማሽን ኪኒን ወስደሻል፣ ደምሽ ጋር ማይሄድ ነው። ያ ሲሆን ነው እንዲህ አይነት ችግር የሚፈጠረውና መድኃኒቱን ለማስቀየር ሞክሪ ነው። ጀሚ ኢንሻአላህ መስመር ላይ ጥያቄ ያለ ያሉ ነው። አሎ ባል ነበራት ትንሽ የመፍራት ባህሪ ያላት ልጅቷ። እሺ ባል ነበራት። የማይጠይቅም ልጇን የማይጠይቅም 2 ዓመታቸው አለፈ። ፈቷታል ወይ ዝም ብላ ነው? አንቺ አብራሪላቸው በደንብ ይቆ ባንቺ አብራሩ። ፈቷታል ወይስ አልፈቷት? እሺ ተፈታሽ ነው ወይ ነው? አልፈታትም። እሺ አልፈታኝም። እሺ ከዛስ ፈታይ ስትለው አልፈታም፣ ይካሽንም አልፈታም፣
ልጅሽንም አልጠይቅም አንቺንም አልጠይቅም ምን አገባሽ ይላል እና እንዴት ይታያል ይሄ? እሷንም ደውሎ አይጠይቅም ልጁንም አይጠይቅም ኒካዋንም አላወርድም ማለት አንድ አካባቢ ነው ያሉት ሩቅ ቦታ ነው አንድ አካባቢ ነው ሩቅ ቦታ ነው ያሉት ሩቅ ቦታ ነው ያለነው አይዋ አካባቢያችሁ ሸሪዓ ፍርድ ቤት አለ አለ እነሱን ሄዳችሁ ጠይቁ ሸሪዓ ፍርድ ቤቱን ሄዳችሁ ችግርሽን አስረጃቸው ይሄን ያህል ጊዜ እኔንም ልጁንም አይጠይቅም አይረዳንም ፈታኝም ስለው አይፈታኝም ምን ትመክሩኛላችሁ ብለሽ ጠይቂ እነሱ መፍትሄውን ያውቃሉ መልስ ይሰጡሻል ተሰምቷል ግን ኢትዮጵያ ካላደለ ኢትዮጵያ ውስጥ አይደለም ያላችሁት ነው አረጋገር ነው ሁለታቸውም ያሉት 2 አመታቸው የጉሩም ጠይቆታም እሷ ትዲውለት ያነሳላት አሁን ሰደሽ ይላታ ልጅዩም አጠይቅም እኔንም አደውልም ለምን አዲብ ይታሪ ነው እንዲያጠይቀኝ ምስተው ልጅዩም አንቺንም አልጠይቅም እንዲፈልገሽ ነው እሺ እኔን ካልፈለከኝና ልጅዩንም ታልጠየቅ ሚስትህ እንደምትታላየ ይልካየና ወርዲኝ የፈለገ ሰው ቢጠይቀኝ ኒካሽን አላወርድም ይላታል ማለት ነው እና ሁለቱም ውጪ ነው ያሉት ነው የምትሉት እሱም አረብ ሀገር ነው ያለው እሷም አረብ ሀገር ነው ያለችው መኖሪያ ፍቃድ አላት በእሷ በህጋዊ ነው እሱ በህጋዊ ነው እሱም እሷም በህጋዊ ነው ያሉት ስለዚህ አምባሳደሩን ሄዳችሁ አማክሩ አምባሳደር አለ አይደለም የኢትዮጵያ አምባሳደር የኢትዮጵያ አምባሳደር ዛሂዶ እንደ አይነት ችግር ፈጥሮብኛል ብላትና ሀገር እነሱ ጠርተው ያናግሩታል ማለት ነው የት ከተማ የት ሀገር ነው የት ከተማ ነው ያለችው ሪያድ ነው ሪያድ ሄደሽ አምባሳደር አለ ሪያድ እዛ ሙስሊሞች ልጆችም አሉ አስተናጋጆች ስለዚህ እኔ እንደዚህ አይነት ችግር ደርሶብኛል ብለሽ አድራሻው ምናምን ትሰጫቸዋለሽ ተሰጠሻቸው በኋላ ይጠሩታል እነሱ እና እንዲህ እያደረክ ነውና ወይ ፍታ ወይም በስርዓቱ እርዳት ብለው ይጠይቁታል ማለት ነው እንቢ ካሉ እነሱ ራሳቸው ማስመጣት ይችላሉ ካለበት ቦታ ማለት ነው ያኔ መፍትሄ ታገኛለሽ እንጂ ያው አልፈታም ካለ ሰው ማንም ሰው ፊታ ኒካህ ያለብሽ ምንም ማድረግ አይቻልም ገባሽ አይደል ግልጽ ነው አምባሳደሩን ሄደሽ ጠይቂ በቃ እሺ مرحبا مرحبا ትንሽ ደጫጫታ የሚረብሻቸው አልመሰለኝ مرحبا ወደ ጥያቄዎቻችን እናልፋለን ግልጽ ካልሆነ መልስ ይደውላል ኢንሻአላህ የከሰዓት ተማሪ ዙሁርና ዐስርን ባንድ ላይ መስገድ ይችላልሁኝ ወይ አይቻልም ከተማ ላይ ያሉ ሰው ሙሳፊር የሆነ ጉዞ ላይ ያለ ሰው ወይም ደግሞ የታመመና በጣም በማሙ የተጎዳ ሰው ሊሆን ይችላል ማለት ነው ይሄ ግን ለዱንያ እንትን ብለው ዱንያ ስራ ብሎ እንደገና ያላህን ሶላት ማፋለስ የለበትም እነ ሶላተ ካነታውን ኪታብ መውቁታ ሶላቱን ብቻ መስገድ አይደለም አላህ ያዘዘው እኔ በመደብኩ ሰዓት ስገዱ ነው ያለው ሸሪዓ ተቀባይነት ያለ ምክንያት ሲኖር አሁን ጀምዕና ተቀስር ይደረጋል ይሄ ግን ተማሪ ነኝና ትምህርቱ ይብስብኛል ሶላቱ ያለ ወቅቱ ልስገድ እያለ ነው አይቻልም ጀሚል ኢንሻአላህ ጋሪ ጥያቄዎችን ከረፍት በኋላ እንመለከታቸዋለን ውድና የተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም አረፍት ወስደን ተመልሰን እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم
فاسألوا أهل الذكر إن كنتم لا تعلمون ተመልሰን መተናል እንደተለመደው ጥያቄዎቻችሁን በስክሪን ላይ ባለው ስልክ ቁጥር በመጠቀም እየደወላችሁ ማድረስ ትችላላችሁ ኢንሻአላህ መርሐባ መስመር ላይ ጥያቄ አለ አሎ መርሐባ ድምጽ ከፍ አድርግና ጠይቅ ወንድማችን طيب مرحبا ماشي يسمع لا ሚስቱ አርግዛ ተለያዩ እሺ ፈታት ማለት ነው ፈታት ነው ወይስ እንደ ባካል ተለያዩ እሺ ከዛም በኋላ ደግሞ መለካ እሺ አቻ ወዲያው ነው ሳትወልድ ነው ሳትወልድ ሳትወልድ ጥያቄ መልሶ ከዛ አስተሪ በኋላ ደግሞ ፈታት ይሄው ነፍስሽ مرحبا እሺ አሁን ገና ነው እንደገባው ቅድም ተመልሷል 5 ደቂቃ በፊት ተቋርጦ ነው ኦኬ ጥያቄውን ጠይቀህ ነበር እኮ እንደ ሁለት ይቆጠራል ወይ ያልከው ማለት ነው አዎ ተርግዝና ላይ ያለች ፈታሃት መለስካት እንደገና ተወለደች በኋላ ፈታሃት ያው ሁለት ጊዜ ተፈቷል ማለት ነው እዛ በፊት ደግሞ አዎ ተለያየ ጊዜ ነው አይ ከፈታሃት ያው ልከው እሱ ስተት ነው ኒካው እርጉዙና የተፈታች ሴት ይዳዋ ሳትወልድ አያልቅም ነው የሚለውን ነው ማያውቁ ሰው እየተምታታባቸው ፍቹ አይቆጠርም እያሉ የሚያወሩት ፍቹ ይቆጠራል ግን ይዳዋ ይቆያል ሳያልቅ ለምሳሌ ገና በአንድ ወር እርግዝና ላይ ያለ ብትፈታት 9 ወር ትጠብቃለች ማለት ነው ይዳዋ ሳያልቅ ሌጣ ብትሆን ኑሮ ነፃ ብትሆን ኑሮ ግን በ3 ደም ይጨርስ ነበር ማለት ነው ስለዚህ ሰው ሳይገባቸው ኒካሁ አይወድቅም ማለት እየመሰላቸው ነው ኒካሁ ይወድቃል እርጉዝም ሆና ቢፈታት ግን ኢዳዋ እንደ ነፃይቱ ሴት በ3 ወር ወይም በ3 ደም አያልቅም ግዳውሳ አስተምትወልድ ትጠብቃለች የሚለው እየተምታታባቸው እንጂ ፍቹማ ይወድቃል በማንኛውም ማለት ነው እሺ እሺ አንድ ሴት ይተዋካለ ተዋጋ ደጋም ምን ታለች ይዳዋ ካለቀ በኋላ ደጋግሞ መፍታት እድል አለ ወይ ነው አልሰማንም ጥያቄ አልሰማንም ይዳዋ ካለቀ በኋላ ነው ምን ያለው የፈታው ስራት ይበቃ አይበቃም ተፈታሃት በኋላ ይዳዋ ታለቀ እኮ ባዕድ ሆነች ሰው ሚስቱን ነው መፍታት የሚችለው እንጂ ባዕድ ሴት እንዴት ይፈታል ይዳዋ ሳያልቅ ከሆነ አሁን እንደገና ጨመርከው ማለት ነው መጀመሪያ ፈታሃታል ይዳዋ እየቆጠረች ያለ ሳያልቅ ደም ጨምሬልሻለሁ ታልክ ያ ሁለተኛ ይቆጠራል ማለት ነው ደግሞ ቆይቶ ጨምሬያለሁ ታልክ ሶስተኛም ሊሆን ይችላል ለምን ይዳዋ ስላለቀ እንደሚስትናትና ማለት ነው ይዳዋ ታለቀ በኋላ በአንድ ዙርም ሆነ በሁለት ዙር መፍታት አትችልም ባዕድ ሆናለ ይዳዋ ታለቀ በኋላ ነፃ ናት ሌላ ማግባት ትችላለች አንተ እንዴት ማታቀስ ሴት ትፈታለህ አቆ አለት ከተፋታ መስቆይተው አሁን ለመማለስ ፈልገው አመት ከተፋታ አመት ቆይተዋል አሁን ለመማለስ ፈልገው ነው ከተፈታ ለመመለስ ከፈለጉ እንደገና ኒካህ ታስራላችሁ እንደ አዲስ ኒካህ ታስራላችሁ ማለት ነው ሰማህ ፍቹ ይቆጠራል ግን እንደገና ለመታረቅ ተፈለጋችሁ እንደ አዲስ ሻሂድ አምጥታችሁ እንደ አዲስ ኒካህ ማሰር ትችላላችሁ 3 ካልሞላ 3 ሞልቶ ከሆነ ያው አይቻልም ማለት ነው እሱማ ፊት አንድ ጊዜ ፈተና ማለት ነው ደቁ አመት ላይ ተከተቀዋል ሎም
ወስነ የተፈታሽና ምን ይያለው ይደውና አቋም ይለው እሺ ያው ተሰጣሉ ከተፋቱ በኋላ ዒዳው ካለቀ በኋላ ሶስቱንም ፈትቻለሁ ብሏል። እዳት አለቀ በኋላ ፍች የለም። እዳት አለቀ እኮ በኋላ ባዕድ ሆነች ማለት ነው። እንዴት ሚስት አይደለችም በዛ ጊዜ እዳት አለቀ። ልክ ዛሬ አልቆ ከሆነ ነገ ፈትቼሻለሁ ብትል ያ ማታቃተን ሴት እንደፈታ ነው የሚቆጠረው ማለት ነው። እዳው እስካለ ድረስ ነው አንተ መመለስ የምትችለው ነው። ዒዳዋ ያለ ሶስቱንም ተፈታለች ነው። ዒዳዋ ያለ አመት ቆይታ እሺ ከዛ በገንዘብ ዙሪያ ተጨቃጨቁ። አያንቺን እኮ ሶስቱም የተፈታሽ ጋር ብሎ አልኩኝ። አሁን ለማለት ፈለጉ ሶስቱን ነበር የፈታውሽ። የወትሮውን ታሪክ ነው የሚያወራት። በአንድ ተለያዩ ከተፋቱ እዳዋ ካለቀ ከዛ በኋላ ፍች የሚባል ነገር የለም ነው የምልህ። ከዛ በኋላ ፍች የሚባል ነገር እዳዋ አለቀ ባዕዱን አለ የፈለገችው ማግባት ትችላለች ነው የምልህ። ወትሮ እንደዚህ ነበረ ካለ ደግሞ እዳ እያለ ሶስቱን ፈትቼሻለሁ ከሆነ የሚውለው ያ አልቋል። ሌላ አግብታ ተመለሰች አይሆንም ማለት ነው። ወትሮ ላንቺ የነገርኩሽ አንዱን ነው እንጂ ሶስት ነበረ የፈታውሽ ማለት ከሆነ ያ አልቆበታል ማለት ነው። ምክንያቱም እሷ እንደዛ ከሆነ አልቆበታል መመለስ አይችልም። ግን መጀመሪያ አንድ ነው የፈታው። ከዛ አመት ተቀመጡ ፍች ተፈታት በኋላ አሁን እንደገና እንታረቅና ያው ረጃቱ ብትል አይሆንም። ምክንያቱም እዳው አልቋል። እንደ አዲስ ኒካህ ማሰር አለብህ ነው ማለት مرحبا خير ان شاء الله አስቸጋሪ ነው ማስረዳት አንዳንድ ሰው በጣም ሌላኛው ጥያቄያችን በሜሴጅ ደረሰው ምንድነው ሀይድ ከጨረሰች በኋላ ከመታጠቧ በፊት ግንኙነት ማድረግ እንዴት ይታያል? إذا تطهرن فأتوهن من حيث أمركم الله إلى القرآن ሴቶች የወር አበባ በሚኖርባቸው ጊዜ እንዳትቀርቧቸው ይልና ተጸዱ በኋላ አላህ በፈቀደው መንገድ መገናኘት ትችላላችሁ ይላል። የተጠሃርነ የሚለው ቃል ሁለት አይነት ትርጉም አለው። አንዳንዶቹ ደሙ ታለቀ በኋላ ብለው ፈስረዋል ማለት ነው። የሀይዱ ደም ወርሃዊ ደም በሚገባ ተጠናቆ ጊዜው ካለቀና ደሙ ከቆመ በኋላ ባትታጠብም ይቻላል የሚሉ አሉ። አንዳንዶቹ ተጠሃርነ ማለት ስትጸዳ ማለት ነው። መጽዳቷ የሚረጋገጠው ስትታጠብ ነው እና ሳትታጠብ መገናኘት አይሆንም የሚሉ አሉ ማለት ነው። በትርጉሙ ይለያያሉ። ተጠሃርነ የሚለው ቃል አሻሚ ስለሆነ ያኛው ተጠሃርነ ማለት ደሙ ሲያልቅ ነው ብሎ ፈሰረ። የኛው ደግሞ ስትታጠብ ነው የሚል አለ። በመዝሐብም ልዩነት አለ ይሄ ማለት ነው። ስለዚህ ለማንኛውም ለጥንቃቄ ደሙ እንዳለቀ እስከምትታጠብ ድረስ ያለውን ጊዜ ትግስት አድርጎ ጭቅጭቅ ውስጥ መግባት ይሆናል አይሆንም ከሚል ለማረጋገጥ እስከምትታጠብ መቆየት አስፈላጊ ነው ማለት ነው። ጀሚል ኢንሻአላህ መስመር ላይ ጥያቄ አለን። ሄሎ አቤት አህለን ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጠይቄ ያጎቴ ልጆች ማለት ነው። እሺ ለኔ አጅነብያ ይሆናሉ ወይ ጥያቄ ነው? አይዋ እሺ አሁን በቃ ሌላ ጥያቄ አለሽ? ጀሚል እሺ እሺ ያጎት እና ያክስት ልጆች በመሰረቱ ያው ቅርብ ዘመድ ናቸው። ዘመድ ከመሆናቸው ጋር ግን በሸሪዓው መጋባት ስለሚፈቀድ አጅነቢ መሆናቸው አይቀርም ማለት ነው። አጅነቢ ይሆናሉ። ዘመድ ናቸው፣ ባዕድ ናቸው፣ እንደ ውጭ ሰው አይባሉም። ግን ሸሪዓውን ጠብቀው መገናኘት መሳሳም ምናምን የለባቸውም። ሰላም ሰላም ከተባለ
በቂ ነው ራሱ ማለት ነው። ምክንያቱም በሸሪዓው ህግ መሰረት ያጎቱን ልጅ ለማግባት ወይም ያክስቱን ልጅ ለማግባት የፈለገ ሰው ይፈቀድለታል፣ ይቻላል። የሚያገቡት ሰው ደግሞ ወንድምና እህት ነው አይባልም ማለት ነው። ስለዚህ የሸሪዓው ህግ ዝምድናው እንደተጠበቀ ሆኖ ግን ለመጨባበጥ መሳሳብ ምናምን የለባቸውም ነው። ግልጽ ነው እህታችን። መርሐባ መርሐባ። ሌላኛው ጥያቄያችን ሸዋር ወስዶ ያለ ውዱ መስገድ። ሸዋር ወስዶ ያለ ውዱ መስገድ የሚለው መጀመሪያ ንያው ለምሳሌ ጀናባም ካለበት ወይም ደግሞ ዝም ብሎ ለንጽህናም የሚታጠብ ከሆነ ያው መላው ሰውነቴን ታጠባለሁ ውዱም እዛው ይካተታል የሚል ሐሳብ ይዞ ከሆነ የታጠበው ይቻላል ማለት ነው። ይሄንን ሳያስብ ግን በአጋጣሚ ዝም ብሎ ታጠበ፣ ስለ ውዱ ተዛላለውም አሁን ይሄ ውዱ አልተደረገም ማለት ነው። ምክንያቱም እነማአኑ ቢንያት ነው። መጀመሪያ ሰውነቴን በሙሉ ታጠባለሁኝ። ለምሳሌ ደክሟል፣ ላብ ይወጣዋል ወይም ደግሞ ጀናባ ይኖርበትና ያንን ዝም ብሎ ይታጠባል። ስለ ውዱ ያሰበው ነገር የለም። መጀመሪያ ማሰብ አለበት። እኔ አሁን የምታጠበው ለንጽህናም ይሁን ውዱም ጭምር እዛው እግር መንገዱ እንዲሆንልኝ ወይም ደግሞ ለጀናባም ቢሆን ጀናባ ሙሉ ሰውነቱ መታጠቡ ግድ ነው። የውዱ አካሎች ይታጠባሉ ማለት ነው። ግን ንያ ውስጥ መግባት አለበት መጀመሪያ። ለጀናባውም ለውዱም እንደሚተካለት ግን የውዱ አካሉን ለይቶ ውዱ አላረገም። ግን ንያው ላይ ለምሳሌ እንደ ባህር ቦታ ቢሆን ዘሎ ንያ አድርጎ ይገባል፣ ነዋኝቶ ይወጣል፣ ታጥቧል፣ ሙሉ ሰውነቱ ስለደረሰ ይሆንለታል ማለት ነው። ውጭ የሚደረገው ግን መጀመሪያ በሱናው መሰረት እስቲንጃ ይደረጋል። የውዱ አካሎች በሙሉ ቅደም ተከተል የሚታጠበው ይታጠባል፣ የሚታበሰው ይታበሳል። ከዛ በኋላ ሙሉ ሰውነቱን ያጥባል ማለት ነው። ይሄ ነው በአግባቡ በሱናው መታጠብ ማለት። ግን አንድ ሰው ዝም ብሎ ያው መታጠብ ያልቀረም ይልና ውዱውን ግን አልነየተውም። ዝም ብሎ ማንኛውም ሰው ትጥበት ሲያስፈልገው እንደሚታጠብ አጋጣሚ ታጠበ፣ ኋላ ግን ውዱ እንዳላደረገ አስታወሰ። ውዱ ያድርግ እንደገና ጨምሮ ማለት ነው። ጀሚል ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ ሄሎ፣ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። እሺ ጠይቄ። የባለቤቴ ወንድም እሺ ለኔ አጅነቢ ይሆናል። የባለቤቴ ወንድም ኦኬ። መርሐባ። ሌላ ጥያቄ አለሽ ተጨማሪ? አዎ። እሺ ያለ ውዱ ማለት ነው። እሺ ቁርአንን ከአንድ ቦታ አንስቶ ሌላ ቦታ ማስቀመጥና ማቅራት ይቻላል? አይዋ። እሺ መጀመሪያ የባለቤት ወንድም አጅነቢ ይሆናል የሚለው አዎን አጅነቢ ነው። የባለቤትሽ ወንድም አጅነቢ ነው፣ መጠንቀቅ አለብሽ። እንደማንኛውም የእሱ ወንድም ነው ብለሽ መጨበጥ መሳም ምናምን ነገር አትኩሮ ማየት አይፈቀድም ማለት ነው። እንዳውም ብዙ ጊዜ እሱ ነው መጠንቀቅ ያለባችሁ ብለዋል ነብዩ አለይሂ ሰላቱ ወሰላም። ምክንያቱም የውጭ ሰው አየኝ አላየኝ ብሎ በጥንቃቄ ነው እንትን የሚለው። የቤተሰብ አካል የሆነ ሰው ግን እንደፈለገ ይገባል። ወንድሜ ቤት ነው ይላል፣ ይወጣል፣ ይገባል። አላህን ካልፈራ ብዙ ጊዜ መጥፎ ነገር የሚከሰተው በእንዲህ አይነት አካባቢ ነው። እዛ ላይ ተጠንቀቁ ብለዋል። አልሃም ብሏቸው አልሃሙል መውት አሉ። እና ሞት የሚያስከትለው እሱ ነው። ምሳሌ ሸይጣን እንትን የሆነና ወንድሜ ቤት ብሎ ቃል ሊያነሳ ወይም ለሆነ ጉዳይ ይገባል። በዛ ላይ ሸይጣን ያሳስተውና እንትን ይላል፣ ወንጀል ላይ ይሰራል። በዛ አጋጣሚ እዛ እያለ ወንድምየው ቢመጣ ምን ይሆናል? ይጋደላሉ ማለት ነው። ስለዚህ ይሄ ሞት የሚጋብዝ ስራ ነው አሉ። አንዳንድ የዘቀጡ ባህሎች አሉ። ወንድም እንደ ማንኛውም እቃ የወንድሙ ሚስት እንደ ነውር የማይቆጥሩ አካባቢ አለ። አንዳንድ አካባቢ ላይ ያ የጃሂልያ አስተሳሰብ ነው፣ አይገባም። በሸሪዓ የወንድም ሚስት አጅነቢ ናት። ማንም ሰው እንደ ማንኛውም ውጭ አጅነቢ መጠንቀቅ አለበት ነው። ያም ወንድሙ በሌለበት መግባትም የለበትም። ያለ ውዱ ቁርአንን ከቦታ ቦታ ማንቀሳቀስና
መቅራት ይቻላል ወይ ነው ሁለተኛ ጥያቄው። መቅራት መጀመሪያውንም አልተከለከለም። ምሳሌ ቁርአኑን በእጅ ይዞ ያው ወረቀቱን ያገላበጡ የሚለው ላይ ነው እንጂ አንድ ሰው ለምሳሌ ሐፊዝ ነው ዝም ብሎ ቢቀራ ወይም ደግሞ ቁርአኑ ወደ ቦታ ላይ ተቀምጦለት ወይም ሌላ ሰው የያዘውን ቢቀራ አይከለከልም። መቅራት የሚከለክል የለም ጭራሹን ማለት ነው። የሚከለከለው መንካትና ማንሳቱ ላይ ነው ማለት ነው። ውዶ ለሌለው ሰው ያም ያው ኺላፍ አለ። አንድ መዝሀብ ይፈቀዳል የሚሉም አሉ ማለት ነው። አንስቶ ጀናባ ከሌለበት ውዶ ከሆነ ችግር የለውም አንስቶ አንድ ቦታ ማድረግ ይቻላል የሚልም አለ ማለት ነው። በተቻለ መጠን ቁርአን የአላህ ቃል ነው። በተቻለ መጠን ማክበሩ ጥሩ ነው። ውዶ ላይ ለማድረግ እንትማሉ አስፈላጊ በሚሆን ጊዜ ደግሞ ወይም ውዶ ለማድረግ የማይቻልበት ቦታ ለምሳሌ ያልሆነ ቦታ ላይ ወድቆ እያየ ነው ውዶ የለኝም ብለን አልፈን መሄድ የለብንም። ወይ አደጋ ቦታ ቃጠሎ ምናምን ቢነሳ ውዶ የለኝም ብለህ ብትወቀው ይቃጠላል ማለት ነው። እንደዛ አይነት ነገር ዶሮራ ይሆናል፣ ማንሳቱ ግዴታ ይሆናል ማለት ነው። ባዘቦት ቀን ግን ያው መንካቱን መጠንቀቁ የተሻለ ነው የሚሉ ቢኖርም ይቻላል የሚል አለ። ብዙም ያጨናነቅ ነገር አይደለም ማለት ነው። አይዋ ጀሚል ኢንሻአላህ መስመር ላይ ጥያቄ ያለን። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ መርሐባ ጠይቄ። ባለቤቴ እኔም ክርስቲያን ነበርኩኝ። ከዛ ከባለቤቴ ጋር አብረን ሰለምን። ከሰለምን በኋላ ደግሞ ባለቤቴ በገጠመኝ ወደ ቤተሰቦቹ ሙሉ ክርስቲያን ናቸው፣ የኔ ግን ሙስሊሞች ናቸው እና ወደ ቤተሰቦቹ ጋር ሄዶ አመት ከ3 ወር ቆየ። ፈታሁሽም አላለም ምንም አላለም፣ ስልኩን አጥፍቶ ቆየ። ከዛ ከአመት ከ3 ወር በኋላ መጣ እና እዛ አካባቢ ላይ ሙሉ ክርስቲያን ናቸው፣ ቤተሰቦቹ እንዳሉ ክርስቲያኖች ናቸው። እነሱ ጋር ቆይቶ የመጣው ሲመጣ እኔ ማህተቤን አላሰርኩኝም፣ እንደፈታሁ ነው ያለሁት። ከነሱ ጋር ይበላል ይጠጣል፣ ያው እነሱ ያሉትን የሚተገብሩትን ነገር እየተገበረ ነው የቆየው። ግን እኔ ማህተብ አላደረኩም፣ የነሱ እምነት አልተከተልኩም ማለት ነው። ከዛ በኋላ ፈትቼሻለሁ ብሎም አልሄደም፣ ምንም አላለም። ከመቶ ሲመጣ በሽ ብለን እንትን አለን፣ ታረቅን ማለት ነው። ከዛ ኒካሃው ይወርዳል። እንደገና ደግሞ ሁለተኛ ጥያቄ ደግሞ ይሄን እንጨርስ ይሄንን መልሰውና ከዛ ነው ጠይቃለሽ ኢንሻአላህ። ይሄንን አጠቃልልሽ። አሁን መጀመሪያ ሁለታችሁም አንቺ የሙስሊም ቤተሰብ ነኝ አልሽ። የሙስሊም ቤተሰብ ስትሆኚ ያው ለሱ ብለሽ ነው ወደ ክርስቲያን ሄድሽው ማለት ነው መጀመሪያ። ምን ዘጋዳኝ? ከዛ በኋላ ደግሞ እሱ ወደ አንቺ እምነት መጣ። እዛ ደግሞ እንደገና ጠፋ። በመሀከል የተወሰነ ጊዜ አቋርጦ መጣና ያው በምግብ በምናምን እነሱ ያደረጉትን እያደረገ እንደቆየ ነው። ግን ሃይማኖቴን አልቀየርኩም ሙስሊም ነኝ ብሎ ነው አሁን የመጣው። ሃይማኖቴን አልቀየርኩም የነሱ አልተከተልኩም ማለት በቃ የነሱ እስካለ ድረስ ይሄን ካመንሽው ኒካሁ አለ እስካልፈታሽ ድረስ ማለት ነው። ሰልሟል መጀመሪያ። አሁንም ደግሞ በዛ በአቋሜ ላይ ነኝ እስካለ ድረስ መመለስ ይቻላል፣ ምንም ችግር የለም። ኒካሁ እንዳለ ነውና ማለት ነው። እና ሁለተኛ ጥያቄ ደግሞ ሻሃዳ ድጋሚ እንትን ማለት አለበት ወይ? ለምን አልተውኩም እያለ እኮ ነው። ከእስላም አልወጣሁም እያለ አይደል እንዴ? ካልወጣ አሁን ዝም ብሎ ተተመለሰ ሙስሊም ነኝ በአካል ተለያይቼ ቆየሁ እንጂ እምነቴን አልቀየርኩም ካለ ሙስሊም ነው። ዝም ብላችሁ ቀጥሉ። ባይሆን አሁንም እንዲያታልልሽ ያው ሶላትም እንዲሰግድ ያው የእስላም ስርዓቶችን እንዲያከብር ምከሪው። ጀሚል ግልጽ ነው። ተመልሷል። እሺ خير ان شاء الله مرحبا። ሌላኛው እህታችን የላከችው ጥያቄ ሼህ አራስ ቤት ያለ ህፃን ከእናቱ ጡት በተጨማሪ እንዲለምድ በማለት ጡጦ ቢሰጠው በሸሪዓው እንዴት ይታያል ያለች።
ምን ችግር አለው? ያው ተጨማሪ ምግብ ሳያገኝ ማለት ነው። የሚጎዳው ነገር አይደለም። አይዋ መስጠት ይቻላል። ጀሚል። ሌላኛው እህታችን ደግሞ የላከችው ምንድነው? እህቴ ሳውዲ ናት። ባልየው ኒካህ በእኔ ኒካህ የተሰራ ብር ነው እያለ እየበላት ነው። እሷ ደግሞ በሸሪዓ መፋታት ፈልጋ ህገወጥ ስለሆነች ፕሮሰሱን ማስጨረስ አልቻለችም። ምን ማድረግ አለባት ይላል። መጀመሪያ ያው እሷ ስትሄድ እኔ ሂጄ ሰው ሀገር እየሸቀልኩኝ አንተን እጦራለሁኝ ብላ ቃል ገብታለት ከሆነ አዎ ቃል ገብታልኛል ብሎ መጠየቅ ይችላል ማለት ነው። ይሄ ሳይሆን ግን ዝም ብላ ከሆነ የሄደችው ኒካህ ስላለ ብቻ የእሷ ገንዘብ ለእኔ ይገባኛል የሚለው ስህተት ነው። ይሄ ጃሂሎች አስተሳሰብ ነው። በመሰረቱ ወንድ ነው ሪጃሉ ቀዋሙን አለ ኒሳ። አንድ ሰው ሚስት ሲያገባ ይቺ ሴት ከቤተሰቧ ተረክቦ የሚያመጣው አስተዳድራታለሁ ብሎ ነው። ስለዚህ የማስተዳደር ኃላፊነት አለበት። አሁን በተገላቢጦሽ እንደገና እሷ አስተዳዳሪ ሆነች ማለት ነው። ስለዚህ ወንድ ከሆን ከአንተ በወንድነትህ በኒካህህ የሚወጅብህ እሷን መቀለብና ማስተዳደር እንጂ እሷን ኒካህን ይዘህ ለሰው ሀገር ሽጣሃት እሷ እየሸቀለች አንተ ልትጦር አይደለም። ይሄ ወንጀል ነው ራሱ፣ መጠየቁም ወንጀል ነው። ታልፈቀደችለት ሐራም ነው ገንዘቡም ራሱ ማለት ነው ያለ ፈቃዷ። አሁንም እሷ ከልቧ ከሆነ እኔ ደክሞኛል እስተዛሬ ጦር ያለሁኝ ካሁን በኋላ አልክልህም ማለት ትችላለች ማለት ነው። መፍታትም ከተፈለገች በምትመጣ ጊዜ ቀጥታ ሸሪዓ ፍርድ ቤት ትሄዳለች። ያለው ሁኔታ ትነግራቸዋለች። ይሄን ያህል ገንዘብ ስልክለት ነበረ፣ ኋላ ግን ታቅሜ በላይ ሲሆን አቋረጥኩኝ። እሱ በኒካህ ላይ ስተከሰብሽ ድረስ የኔ ሀቅ ነው ብሎ ነው ሲያስከፍለኝ የቆየው። ኋላ ስጠይቅ ይሄ ሀቅ እንዳላደላ አውቄያለሁኝ ብላ ጠይቅ። እሱ አልፈታሽም ያን ገንዘብ ታልከፈልሽ ካለ ሸሪዓ ፍርድ ቤት ይፈታታል ስትመጣ። አንተ ያላግባብ ነው ያጉላላሃት፣ መጀመሪያም ገንዘቧን ስትበላ ኖረሃል፣ አሁንም ለገንዘብ እንጂ እሷን አትፈልጋትም፣ እኛ ፈተናታል ማለት ይችላል ሸሪዓ ፍርድ ቤት ማለት ነው። ስለዚህ እንዲህ እያሉ የሚያወናብዱ አሉ። ገና መጀመሪያ የገሌ ልጅ ልትሄድ ነው ሲባል አድብተው ለዚቹ ጥቅም ሲሉ ማግባት የማይፈልጉት ሁሉ እኔ ካልሰርሽ ይላታል ማለት ነው። እውነት ይመስላትና እሺ ትላለች። እሱ የሚፈልገው ያቺ ገንዘብ ነው የሸቀል እንድትልክለት ማለት ነው። በዚህ ቤት ሁሉ የሰርተው የተቀሙ አሉ። እሷ አምናው ያሰራልኝ ትለዋለች፣ እሺ ትላል። በየጊዜው ገንዘቧን ትልካለች፣ እዚህ ይሰራል። ቤቱ ኮምፕሊት ሆኖ ተሞላ በኋላ ሚስቱን አግብቶ ቁጭ ይላል። ከዛ ስትመጣ አላቅሽም ዞር በይ የተባሉ ተደጋጋሚ ብዙ ልጆች ናቸው እዚህ አይነት ችግር የደረሰባቸውና አሁን ይሄን አካሄድ አግባብ አይደለም። በሸሪዓ ማንም ሴት ባሏን ከስባት አሳድር የሚል የለም። ሁሉም መዝሀብ ማለት ነው። እሱ ነው ማስተዳደር ያለበት። ሰው ሀገር ሽጦ ሄዶ ድንጋይ ፈልጦ የፈለገውን ሆኖ ሚስቱን ማስተዳደር ግዴታው እሱ ነው። እሷ ግን ከሄደች አላስተዳድራት ብሎ አልቻለም ማለት ነው። ካልቻለ ራሷን ልትረዳ ነው መሄድ ያለባት እንጂ እሱ ልትጦር አይደለም መሄድ ያለባት ማለት ነው። አይ ግድ የለም እኔ ጦረዋለሁ ብላ ተስማማይ በፍቃዷ አትስጣ ይባላል። ለማያውቀውም ሰው መስጠት ይችላል፣ ችግር የለውም። ያለ ፍቃዷ ግን ካለብሽና ክፈኝ ማለት ተቀባይነት የለውም ነው። አይዋ ጀሚል ኢንሻአላህ። ካልተቋረጠ መስመር ላይ ጥያቄ ነበረን። ሄሎ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ረዳብዬ ስናገር በህይወት እያለሁ ያለ ቤቴ ሞቷል ብላ እሺ ሴፍቲኔት በውሸት ተቀጥራ መንገድ ትጠርጋለች። አሁን የመንገድ ስራ ኦኬ። እሺ የኑሮም ችግር የለብንም። ልጆችንም መርግባለሁ፣ ቀልባለሁ። 3 የቲም ልጆች አለኝ ብላ ነበር የተመዘገበችው ከዛሬ 4 ዓመት በፊት ማለት ነው። እሺ ግን መጨረሻ ላይ ነው ሁኔታውን የሰማሁት። እሺ እንዴት ሊሆን ይችላል? ሰው ሰጥታ ብታመጣልኝ ነገር መብረገብ ይችላል ወይ ወይ ነው? አብራችሁ ነው ያላችሁት ማለት ነው። አልፈታትም። እኔ አሁን ልካለሁ፣ ቤቱንም ለቂቄው ብቻ ገብቻለሁ፣ ቤት ሌላ ቤት ገብቻለሁ፣ ግን አልፈታትም። ልጆቹም ተፈቅያለሁ።
ከሳበረ ወሬ ነገር ስላልከፈኝ ወጣ ብያለሁ ከቤት ልጆቹ ሶስት የቲም ነው የተባሉ ልጆች የኔው ናቸው። የቲም አይደሉም። እያስተማርኳቸው ነው። አሁን ታዲያ ይሄ ነገር ቢያንስ እኔ ሪኬት አድርጋለሁ ጉዳዩ ስላልገባኝ ማለት ነው። እሺ አሁን ሁለተኛ ይሄና የሷን ዕቃ አለ ወይ? ይኸውልህ አሁን አንተ ጋር ግንኙነት ሳታረግ ስንት ጊዜ ከቆየች በኋላ ዕቃ ሊፈታ ይችላል የሚለው ጀዛኩሙላህ ኸይራን። መርሐባ ኢንሻአላህ። አሁን ምላሹን ታዳምጣለህ ኢንሻአላህ ረጋ ብለህ ነው። እሺ አሁን እንግዲህ እሷ በውሸት የቲም አሳዳጊ ነኝ ብላ ነው የተቀጠረችው ማለት ነው። የቲም አሳዳጊ ነኝ ብላ ነው የተቀጠረችው ነው የምትለን። አይ ልጆች የቲም ሶስት አለኝ አለች። አዎ የለኝም ብላ አንተ በወቅቱ አላወቅም ነበር በወቅቱ አላወቅም ነበረ። መጨረሻ ላይ ከአራት ዓመት በኋላ ተረጋግጦ ሲመጣ ነው መጨረሻ ላይ አወቅኩት። በቃ አሁን ይህ ችግር ምን ሊሆን ይችላል? ከኔና ከሱ መካከል ካለ ወይ በአሁኑ ሰዓት ያለ ወደዚህ የእሷንም ሐራም የሆነ ነገር እኔ ላልመገብ ነው ለማን። እሺ ይኸውልሽ ወቅቱ እያለቀ ስለሆነ እንዳያቋርጥብህ ስማ አሁን መልሱን። እሺ ያዳምጣለህ ኢንሻአላህ። እሺ አሁን ያው አንተ ማስተዳደር እየቻልክ ልጆችን መቀለብ እየቻልክ ግድ ሄጄ በውሸት መቀጠር አለብኝ ካለች ያው መከልከል ትችላለህ ባልነህና ማለት ነው። እኔ ምን አጉድሌ ነው ያስተዳደርኩሽ ነው ብለህ መከልከል ትችላለህ። እምቢ ካለች ደግሞ ምርጫው አንተ ነህ። አንተ እኔ ልጆችን አሳድጋለሁኝ እምቢ ታልሽ በቃ ለቄሻለሁ ማለት ትችላለህ፣ መፍታት ትችላለህ። አይ ግድ ሄጄ አቧራ ስጠርግ መዋል አለብኝ ካለች ደግሞ ያ የራሷ ምርጫ ከሆነ አንተ እንደዚህ አይነት ሚስት አቧራ ስትጠርጊ ውለሽ እኔ ጋር መኖር አትችይም ብለህ መወሰን የምትለው አንተ ነህ። አይ ቢሆንም ግድ የለም ብለህ ከተስማማህ ደግሞ ምርጫው ያንተ ነው ማለት ነው። ግን ገንዘቡን አንተ ራሴን የቻልኩ ነኝ እያልክ ነው። ስለቻልክ አንቺ ለራስሽ የምታረጊውን አድርጊ፣ እኔ ያንቺን ገንዘብ አትደብልቅብኝ ማለት ትችላለህ። እኔ በውሸት የመጣ ገንዘብ ልጆችን የትም አድርገሽ በየቲም ስም የሚመጣ ገንዘብ አልፈልግም ብለህ አቋም መያዝ ትችላለህ ማለት ነው። ውሳኔው ባንተ ነው እንግዲህ። ጀሚል ኢንሻአላህ ሰዓታችንም ተጠናቋል። የዛሬው እንግዲህ ጥያቄዎቹ አላለቁም፣ ቀጣይ እንመልሳቸዋለን። ውድና የተከበራችሁ ተመልካቾቻችን ዛሬ እንግዲህ ጥያቄዎቻችሁ በሙሉ ማዳረስ አልተቻለ ይሆናል። በቀጣዩ ክፍላችን ካቆምንበት በቅደም ተከተል ጥያቄዎቹን ለሼኻችን የምናቀርብ ይሆናል። የዛሬው ቆይታችን ግን ይህንን ይመስል ነበር። እስከ ቀጣዩ ፕሮግራማችን ድረስ የአላህ Subhanahu Wa Ta'ala ጥበቃ አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.